በሚበላ በሚጠጣ ነገር እግዚአብሔርን የሚገምት ትውልድ ሞቅ ስለን በጣም የሆነ ነገር በቃ በራሳችን ስሜት ስንሆን እኛ አምላክ እንመስላለን። እንውረድ ከወጣንበት ኮርቻ። ትላንትና እግዚአብሔር ባለበት መንገድ ሰርቷል። የዛሬውም የእግዚአብሔር አካሄድ በተለየ ነው። ዛሬ እግዚአብሔር በጠራው ሕዝብ ላይ፣ እግዚአብሔር በመረጠው ሕዝብ ላይ፣ እግዚአብሔር ሕዝብ ላይ ምን ያክል እየተቆጣን ስሜታችንን እየገለጥን ይሆን? ሰላም ቅዱሳን እንዴት ናችሁ? የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛሬ ከእናንተ ጋር ዘኍልቍ ምዕራፍ 20 ላይ ያለውን ቃል አንድ ላይ አንብበን የቃሉን ሐሳብ እናያለን። የእግዚአብሔርን ቃል ዘኍልቍ ምዕራፍ 20 ቁጥር 1 ጀምሮ ያለውን ቃል አነባለሁ። የእስራኤል ማህበር ሁሉ በመጀመሪያ ወር ወደ ጽን ምድረ በዳ መጡ። ሕዝቡም በቃዴስ ተቀምጦ ማርያም በዛ ሞተች፣ በዛም ተቀበረች። ለማህበሩ ውሃ አልነበረምና ሙሴና አሮን ላይ ተሰበሰቡ። ሕዝቡ ሁሉ ተጣሉ፣ እንዲህም ብለው ተናገሩ፣ ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛ ምን ነው በሞት ኖሮ እኛም ከብቶቻችን በዚያ እንሞት ዘንድ የእግዚአብሔር ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ወደዚህ ክፉ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁን? ዘርና በለስ ወይም ሮማን የሌለበት ስፍራ ነው፣ የሚጠጣም ውሃም የለም። ሙሴና አሮን ከጉባኤው ፊት ወደ መገናኛ ድንኳን ደጃፍ ሄዶ በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴ እንዲህ ብሎ ተናገረው፣ በትሬን ውሰድ፣ አንተና ወንድሜ አሮን ማህበሩ ተሰብስቦ ድንጋዩን ውሃ እንዲሰጥ እነርሱ እያዩ ተናገሩት። ከድንጋዩ ውሃ ታወጣላችሁ፣ እንዲሁም ማህበሩ ከብቶችም ታጠጣላችሁ። ሙሴም እንዳዘዘ በትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮን ጉባኤው በድንጋይ ፊት ሰብስቦ እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃ እናወጣላችኋለን አሏቸው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታ፣ ብዙ ውሃ ወጣ። ማህበሩ ከብቶችም ጠጡ። እግዚአብሔርም በሙሴና በአሮን በእስራኤል ልጆች ፊት ትቀድሱኝ ዘንድ ለምን አላመናችሁምና ስለዚህ ወደ ሰጧችሁ ምድር ይህን ጉባኤ ይዛችሁ አትገቡም አሏቸው። የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ ነው መሆኑን የገለጠበት ይህ የመርባ ውሃ ነው ይላል። ከምዕራፍ 20 ከቁጥር 1 እስከ 13 ያለውን አንብቤ ያለው ጸልየን ወደ ቃሉ ሐሳብ እንሄዳለን። በሰማይና በምድር ሙሉ ስልጣን ያለህ እግዚአብሔር አምላካችንና አባታችን ሆይ አንተ ሁልጊዜ በሥራ ጻድቅ ነህ። አንተ ቅዱስ ነህ፣ አምላክ ነህ። በአምላክነቴ በመካከላችን ትገለጥ ዘንድ ሁልጊዜ ቃሌ እውነት ነው። ስንሰማም ስናዳምጥም ስንሰበክም ዕለት ዕለት ብነገርን በተለያየ ቋንቋና ርዕሶች ብነገሩም ቃሌ ሕይወት ነው፣ ሕይወት ሰጪ ነው፣ አዲስ ነው። ሁልጊዜ አንለምድህም ጌታ ሆይ ይህን አዲስ የሆነውን የሕይወት ቃል መመሪያ ለእኛ ለልጆችም ዛሬም እንደሚገባ መንፈስ ቅዱስ ታስረዳን ዘንድ ትመራን ዘንድ ትመክረን ዘንድ ትገጽጸን ዘንድ ታስተምረን ዘንድ ትባርከን ዘንድ በኢየሱስ ስም እኔ ጸልያለሁ። ለሚሰሙ ጸጋ ለእኔም የቃልን ደጅ እንድትከፍት ጸጋይንም እንድታበዛ የሰማነው ቃል ደግሞ መኖር የምንችልበትን አቅም እንድሰጠን በኢየሱስ ስም ጸልያለሁ። ሁሉ ለክብር ይሁን አሜን። በሆነው በኢየሱስ ስም ይህንን ዘኍልቍ ምዕራፍ 20 ላይ ከቁጥር 1 እስከ 13 አንብቤ ያለው የቃሉን ሐሳብ በጣም አጭር በሆነ ሰዓታት ላይ መናገር ፈልጋለሁ። ብዙ ማስረዘም አልፈልግም። እንደዚህ አይነት ቃሉ ክፍል ይሄ ባይሆንም ብዙ የሚመስሉ ቃሎችን እግዚአብሔር ከዚህ በፊት ተናግሮ ስለተናገርኩት እንደዚህ በሚል ርዕስ የእግዚአብሔርን ስም እንቀድስ፣ የእግዚአብሔርን ስም
እንቀድስ፣ እግዚአብሔርን እንከተላለን፣ በተለይ እግዚአብሔርን እናገለግላለን የምንል ሰዎች በአገልግሎታችን፣ በኑሯችን፣ በአካሄዳችን የእግዚአብሔር ስም መቀደስ አለብን። ስለዚህ እግዚአብሔር ሙሴን እዚህ ጋር አትገባም ወደ ከነዓን ስል ሙሴ ዘጸአት ምዕራፍ 13 ላይ ህዝቡ ውሃን እንዲሰጥ ድንጋዩን ተናገር ብሎ አለቱን ሰንጥቆ ለተጠማው ህዝብ እግዚአብሔር ውሃ ሰጥቶ ነበረ። ስለዚህ እዚህ ስፍራ ላይ ምንድነው የምናየው? የእግዚአብሔርን ተአምራት ያየ፣ የእግዚአብሔርን ድንቅን ያየ፣ የእግዚአብሔርን ታላቅነት ያየ ህዝብ ለእግዚአብሔር ሐሳብና ለእግዚአብሔር ፍቃድ ከመኖር ይልቅ ሁል ጊዜ እግዚአብሔር ፍላጎታቸውን እያሟላ ለነሱ የሚያስፈልገውን የስጋቸውን ምኞት እየሰጠ እንደዛ ሲያደርግ ብቻ አምላክ መሆኑን እያወቀ እንደሚኖር ትላንትና ያደረገውን ቸርነት፣ ትላንትና ያደረገውን ተአምራቱን እያዩ በመኖር ማስደሰት ሲገባቸው ጥቂት ነገር ባጡ ቁጥር ከእግዚአብሔርና ከእግዚአብሔር አገልጋይ ከሙሴና ከአሮን ጋር ይጣላ ነበር ይሄ ህዝብ። ስለዚህ ምንድነው የእስራኤል ማህበር ሁሉ በመጀመሪያ ወር በዛ በምድረ በዳ ላይ በተሰበሰቡ በቃዴስ ተቀምጦ ማርያም በዛ ሞታ ነበረ ይላል እና ማህበሩ ውሃ አልነበረው። በሙሴና በአሮን ላይ ተሰበሰቡ። ምንድነው የተሰበሰቡት? ለመልካም ነገር አይደለም። ህዝቡ ሙሴን ተጣሉት ይላል። እንዲሁም አሉ እንዲህ ብለው ተናገሩ፣ ወንድሞቻቸው በእግዚአብሔር ፊት በሞቱ ጊዜ ምን ነው እኛ ሞተን ኖሮ ትንሽ ወደ ሙሴ ወይ ወደ እግዚአብሔር አገልጋይ ከመሄድ በፊት በህዝቡ ላይ ያለውን ማንነት በእግዚአብሔር ላይ አለመታመን በሰጠ ጊዜ ጠጥቶ እዛ ጋር ዘጸአት ምዕራፍ 17 ላይ ውሃውን ድንጋይ ስጥ ብለህ ተናገር ብሎ በተናገረ ጊዜ በዛን ሰዓት ማለት ምታ ብሎ በመታ ሰዓት ላይ ውሃ ፈልቆ ከእነሱም ጠጡ፣ ከብቶቻቸውም ጠጡ፣ ደስ አላቸው። ሲደረግለት ደስ የሚል ሳይደረግ የሚያኮርፍ ትውልድ ህዝብ ነበረ ሙሴ እየመራ የነበረው። አሁንም እግዚአብሔር ባደረገው ቸርነት በመኖር እግዚአብሔርን በመቀደስ እግዚአብሔርን ደስ በማሰኘት ለመኖር ከመጣር ይልቅ የሆነ ነገር ሲጎል ከእግዚአብሔርም ከአገልጋዩ ጋር መጣላት። ግን አገልጋዩ ህዝቡ ስለተጣላ ምን መሆን ነበረበት? እግዚአብሔር ጋራ ተስማምቶ እግዚአብሔርን እየመራ መሄድ የለበትም ወይ? የእግዚአብሔር ህዝብ መሪ ወደ ከነዓን እንዳይገባ መርቶ እንዳይገባ እግዚአብሔር ሙሴን አዘዘው። በቃ ተናገረ። ለምንድነው የተናገረው ሲባል እግዚአብሔር ከብቶቻቸው በዛ እንሞት ዘንድ የእግዚአብሔር ጉባኤ ወደዚህ ምድረ በዳ ደግሞ በጣም ሚሉት ምንድነው? እዚጋ ቁጥር 4 ላይ የእግዚአብሔር ጉባኤ ወደዚህ ምድረ በዳ ለምን ይዘመጣ? የእግዚአብሔር ጉባኤ እስከሆነ ለምንድነው በእግዚአብሔር ያልታመነ? ወደዚህ ስፍራ ታመጣን ዘንድ ከግብጽ ለምን አወጣን? እግዚአብሔር ህዝቡን የራሴ ህዝብ ነው ብሎ ጣዖትን ከሚያመልክ ትውልድ መካከል ያንደ በአባቶቻቸው በተናገረው በሰለይቶ አወጣ። መውጣታቸውም እየጸጸታቸው። ስለዚህ ዘርና በለስ ወይም ሮማን የሌለበት ስፍራ ነው። የምንጠጣ ውሃም የለም። በሚበላ በሚጠጣ ነገር እግዚአብሔርን የሚገምት ትውልድ። ስለዚህ ሙሴና አሮን ከጉባኤው ፊት ወደ መገናኛ ድንኳን ሄዱ። ልክ ነው። አገልጋይ እግዚአብሔር ህዝቡ ሲያጉረመርም ህዝቡ እንደተፈለገ ሲሆን ወደ እግዚአብሔር ፊት መቅረብ፣ መጸለይ፣ ስለ ህዝቡ መጠየቅ፣ ስለ ህዝቡ መጸለይ፣ በእግዚአብሔር ፊት መውደቅ ተገቢ ነው። ግን መሆን የሚገቡ ነገሮች አሉ። ሙሴና አሮን ከጉባኤው ፊት ወደ መገናኛ ድንኳን ደጃፍ ሄዱ። በግንባራቸው በእግዚአብሔር ፊት ምን ሆኑ? ወደቁ። ከዛ ስለወደቁ ክብሩ ተገለጠ። ቁጥር 7 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ምን ብሎ? እንዲህ ብሎ ተናገረው። ብትርን ውሰድ፣ አንተና ወንድሜ አሮን ማህበሩን ሰብስበህ ድንጋዩን ውሃ እንዲሰጥ እነርሱ እያዩ
ድንጋዩን አሁን ምታ አይደለም ያለው። እዛ ጋር ዘጸአት ምዕራፍ 17 ላይ የሆነውን እግዚአብሔር እየደገመ አይደለም። እያዩ ማህበሩን ሰብስበ እያዩ ድንጋዩን ምን ውሃውን ስጥ ብለህ ተናገር፣ ከድንጋዩም ውሃ ታወጣለህ፣ እንዲሁም ማህበሩም ከብቶም ታጠጣቸዋለህ። ሙሴም እንዳዘዘው ብትሩን ከእግዚአብሔር ፊት ወሰደ። ትእዛዝን ለማክበር እግዚአብሔር ያለውን ትእዛዝ ለመፈጸም ብትሩን ወሰደ። ሙሴና አሮን ጉባኤው በድንጋይ ፊት ሰብስቦ እናንተ አመፀኞች ስሙ ብሏል ወይ እግዚአብሔር? ብሏል ወይ እግዚአብሔር? ሕጉን በእርሱ በኩል የገለጠው የሰጠ ቢሆንም ለሙሴ እግዚአብሔር ፊት ለፊት የሚያናግረው ሰው ቢሆንም ሙሴ የእግዚአብሔር ሕዝብ መንፈሳዊ መሪ ነበረ። ስለዚህ እግዚአብሔር ከሰጠው ከፍተኛ ስልጣን የተነሳ፣ አገልግሎት የተነሳ፣ መሪነት የተነሳ ከተቀበለው ከፍተኛ ኃላፊነት ስለነበረ ተሰምነት የነበረው ሰው ቢሆንም የጌታን ቃል ማክበር፣ እግዚአብሔር የሰጠውን ድምፅ ማክበር፣ እግዚአብሔር የሰጠውን አገልግሎት ማክበር ግዴታ አለበት። ተሰምነት ስላለው ሙሴ ምንድነው? እናንተ ማህበሩን ሰበሰበው። እግዚአብሔር እንዳለ እናንተ አመፀኞች ከዚህ ድንጋይ ውሃ እንሰጣለን። ሰጪው ሙሴ ነው አይደለም። ተናገር ያለው ማን ነው? እግዚአብሔር ራሱ። ስለዚህ በቁጣ ውሃውን ድንጋዩን 2 ጊዜ መታው ይላል ዘጸአት ላይ ምታ ነው ያለው። እዚህ ግን ተናገር ነው ያለው። ድንጋዩን 2 ጊዜ በብትሩ መታው፣ ብዙ ውሃ ከብቱ ወጣ። ግን እግዚአብሔር ደስ አለው፣ በአገልግሎቱ ደስ አለው። ህዝቡ ስለጠጣ፣ ህዝቡ ከጥሙ ስለረካ፣ ከብቶች ስለጠጡ፣ ስለተደረገው ተአምራት እግዚአብሔር ደስ ብሎታል አላለው። እግዚአብሔር ሙሴና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናቸው። አሁን እንግዲህ ወገኖቼ በመርባ ውሃ ዘንድ ስላልቀደሳችሁ ወደ ከነዓን አትገቡም አለ። ሁለቱንም እግዚአብሔር ያውላችሁ። ሙሴ የፈለገ ተሰምነት ቢኖረውም የኃላፊነት ቦታ ትልቅ ቢሆንም በእግዚአብሔር ክብር ላይ በእግዚአብሔር ቅድስና ላይ መድፈር የለበትም። እግዚአብሔር ካለው ውጪ መሄድ የለበትም። ስለዚህ አንድ ነገርን ሙሴ የበደለው በደል ምንድን ነው? ይህን ተናግሬ ቶሎ ብዬ ወደ አዲስ ኪዳን መምጣት ፈልጋለሁ። ሙሴ የእግዚአብሔርን ስም ያልቀደሰበት፣ የጌታን ቃል የኃላፊነቱን በላቀ ደረጃ ያልተወጣበት መንገድ ምንድን ነው ሲባል፣ አንደኛ እግዚአብሔር ሕጉን በእርሱ በኩል የሰጠ ቢሆንም ሙሴ የእግዚአብሔር ሕዝብ መንፈሳዊ መሪ ቢሆንም ከፍተኛ ስፍራ ቢኖረው የጌታን ቃል ያለ ማክበሩ፣ እግዚአብሔርን ቃል በመጀመሪያ ደረጃ እግዚአብሔርን ክብርና ኃይል በእርሱ በኩል በነ አሮን በኩል ቢገለጥም እግዚአብሔርን ያለ ማክበር፣ የእግዚአብሔር ላይ ያለ መታመን በደል በደለ። ሁለተኛ ሙሴ ምንድነው? የእግዚአብሔርን ድምፅ በራሳቸው አገልግሎት፣ እይታ፣ ልምምድ እንደገና የእግዚአብሔርን ድምፅ በተለማመዱበት በልምምድ ማስኬድ ፈለጉ። ትላንትና ውሃውን እግዚአብሔር አለቱ ድንጋዩን ምታ ባለበት ዘጸአት ምዕራፍ 17 ላይ ባለው ቃል መሰረት መቱ። የትላንትናው ልምምድ በዛሬው ድምፅ ላይ እንዲያምፁ ማድረግ አልነበረበትም። ትላንትና እግዚአብሔር ባለበት መንገድ ሰርቷል። የዛሬውም የእግዚአብሔር አካሄድ በተለየ ነው። ስለዚህ እግዚአብሔር ከልምዳችን ሶስተኛ በጣም መንገር የምፈልገው እግዚአብሔር ካለን ውጪ መናገር እግዚአብሔር ቅድስና ላይ መዳፈር ነው። እግዚአብሔር ካለው ውጪ ማድረግ
ይኸውላችሁ እንደ ሙሴ ምናልባት ዛሬ አገልጋዮች በምድር ዳርቻ ያለን ተሰምነት ስላለን በጣም በሰው ዘንድ ተቀባይነት ስላገኘን ኃላፊነት እግዚአብሔር ስለሰጠ ከፍተኛ መንፈሳዊ መሪ ስለሆናችሁ ምድሪቱ ላይ አብያተ ቤተክርስቲያንን ልትመሩ ትችላላችሁ። በዓለም አቀፍ ልትመሩ ትችላላችሁ። የአዲስ ቤተክርስቲያን መሪ ልትሆኑ ትችላላችሁ። በህዝቡም በትውልድ ዘንድ ተሰምነት ሊኖራችሁ ይችላል። እግዚአብሔርም ቅርባችሁ ነው፣ ብዙ ሊያናግራችሁ ይችላል። ነገር ግን እግዚአብሔር ኃላፊነት ሲሰጥ በቅድስናው ላይ እንድትዳፈሩ አይፈልግም፣ እንድንደፍረው አይፈልግም። አይደራደርም። እግዚአብሔር በቅድስናው አይደራደርም። ስለዚህ ካለን ውጪ መናገር በቅድስናው መዳፈር ነው። ሌላው እግዚአብሔር ከልምዳችን እንደሚበልጥ ማወቅ። እግዚአብሔር ከኔ ልምድ፣ ካንተ ልምድ፣ ካንቺ ልምድ የሚበልጥ አምላክ መሆኑን ማወቅ። ስለዚህ በአገልግሎታችን በጸሎታችን እግዚአብሔርን ስንከተል በተለያየ በልምዳችሁ የእግዚአብሔርን ቅድስናና ክብር የምትዳፈሩ እንቀድስ፣ ስሙን እንቀድስ፣ በአገልግሎታችን እንቀድስ፣ በአካሄዳችሁ ቀድሱ። ዛሬ በብዙ ቦታ ላይ እግዚአብሔር ተሰምነት ሲሰጥ መሪነት ሲሰጥ ከኔ ውጭ እግዚአብሔር ብላችሁ በእግዚአብሔር ሕዝብ መሰረት እግዚአብሔር ያልተናገረውን ቃል እዚህ ጋር እግዚአብሔር አድርግ አላለውም። ይሄን ሙሴን አላለው። ሕዝቡ ተጠምቷል። አዎ ስለተቸገረ ሕዝቡ ተጣላ። እሺ እግዚአብሔር ትላንትና በሙሴ እጅ እንዳደረገ ኃላፊነት ወስዶ ያወጣው ሙሴ ነው። ስለዚህ ለጨው ሕዝብ እግዚአብሔር ፊት በትሕትና ወደቁ። ግን መጨረሻው ፍጻሜው አደራረጉ ትክክል ያልሆነ አቃስ የራስ ስሜት የተገለጠበት በእግዚአብሔር ላይ ያለመታመን ቅድስናውን መዳፈር። ወገኔ ሙሴ እናንተ አመፀኞች ከዚህ አለት ለእናንተ ውሃ እንሰጣለን። ሙሴ መቼ በችሎታው ሰጥቶ ያውቃል? ሰጪ እኮ እግዚአብሔር ነው። ዛሬ በነገሮች ተጨንቆ በነገሮች ተጣቦ ነገሮች ወጥሮት እግዚአብሔርን እንደሚበድል ሳይገባም ቀርቶ እየገባው ለምንድን ነው እግዚአብሔር እንዲሰራ እግዚአብሔር ታሪክ እንዲሰራ ለምን አልደረገ? ምእመኑ ብናገር፣ አማኙ ብናገር፣ መሪው በእግዚአብሔር ፊት መውደቅ፣ ከዛስ እግዚአብሔር ያለውን ትክክለኛው ነገር መናገር። የራስ ስሜት መናገር አግባብ አይደለም። ትላንትና ባወቅነው ልክ፣ ትላንትና በሰማነው ልክ፣ ትላንትና የእግዚአብሔርን ድምፅ በተለማመድነው ልክ መዳፈር ተገቢ አይደለም። እግዚአብሔር ውሃውን አፈለቀ። ሙሴ ለሕዝቡ ብሎ እግዚአብሔር ፈውስ ስላደረገ ጉባኤው መካከል ለሕዝቡ ብሎ እግዚአብሔር ተአምር ስላደረገ ምናልባት እግዚአብሔር አብሮ ያለ የሚመስላችሁ ውረዱ። ከፍ ካላችሁበት ኮርቻ ላይ ውረዱ። የእግዚአብሔርን ስም ቀድሱ። የእግዚአብሔርን ስም ቀድሱ። እናንተ ስድብን ቃል ብቻ ከእናንተ በስተቀር ለእግዚአብሔር ታናሽ እስከምትመስሉ ድረስ የእግዚአብሔርን ስም መቀደስ ያቃታችሁ፣ የእግዚአብሔር ስም ይቀደስ። ያዕቆብ ላይ አንድ ቃል ይናገራል። እሱን መናገር ፈልጋለሁ። ያዕቆብ ምዕራፍ 3 ላይ እንደዚህ ይላል። ቁጥር 1 ላይ ሙሴ ሲቆጣ እግዚአብሔር በሱ አካሄድ ደስ አለው ወይ? ትላንትና ባወቅነው ላይ ትላንትና በተረዳንበት ቀድስ። እግዚአብሔር የሚገርም ነገር የፈለገ ታምር ቢመጣ እግዚአብሔር በእኔ ባንተ ባንቺ ሊሰራ ይችላል። ግን በቅድስናው አይደራደርም። ሙሴ እንደ ሙሴ ለእግዚአብሔር አገልግሎት ራሱን የሰጠ እግዚአብሔር የመረጠው እግዚአብሔር አልታመንክም አለ። በእኔ አልታመንክም አለ። አልቀደስክም። እግዚአብሔር ያላለውን ነው በሕዝቡ ፊት ያደረገው። ዛሬ እግዚአብሔር ያላላችሁን እግዚአብሔር ያልተናገረውን በሕዝቡ ፊት የምትናገሩ ቅድስናው ላይ የተዳፈራችሁ ነው ያላችሁ። እግዚአብሔር ስም ይቀደስ። እንደዚህ ይላል
እግዚአብሔር በእውነት መፍረስ ይፈልግ ሲቀል ሊቀጣ አስፈልግ። እንደዚህ ይላል ያዕቆብ ምዕራፍ 3 ላይ ቁጥር 1 ላይ ወንድሞች ከእናንተ ብዙዎች አስተማሪዎች አይሁኑ የባሰው ፍርድ እንደሚቀበሉ ታውቃላችሁ። አየ ሙሴ አስተማሪ ነው፣ መሪ ነው። ግን የባሰውን ፍርድ በቃ ህዝቡ እዚህ ጋር እግዚአብሔርን የተፈታተነ ቢሆንም እንደ ህዝቡ ግን እግዚአብሔርን መበደል አልነበረበትም። ሙሴ የባሰውን ፍርድ እንደሚቀበል ታውቃላችሁ ካለ ሁላችሁ በብዙ ነገር እንሰናከላለን። በቃል የማሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙ ዘንድ ልጓም በአፋቸው ውስጥ እንደምናገባ ስጋችን ሁሉ እንይዟለን፣ እንመክረዋለን። ለእግዚአብሔር ሐሳብ፣ ለእግዚአብሔር ፍቃድ ወገኖች ይሄ ስጋችን ይቆጣጠራል። ብዙ ጊዜ እግዚአብሔርን እንዳንቀድስ ሊያደርግ ይፈልጋል። ለምን? በስሜታችን ተነተን ብዙ ነገር እንድናደርግ ይገፋፋል። ልክ ፈረስ በልጓም እንደምንይዝ መንፈስ ቅዱስ እንዲይዘን እንዲቆጣጠረን ፍቃዳችንን እንደሱ መስጠት አለብን። እነሆ መርከብ ደግሞ ይህን ያህል ታላቅ ቢሆንም በአውሎ ንፋስ ቢነዳም የመሪ ፍቃድ እንደሚወስደው ወደ ወስዶ ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራል። መረብ ይህን የሚያክል ግዙፍ መርከብ ታላቅ የሆነ ዕቃ ጭኖ እንደዚሁም ደግሞ በመሪው ፍቃድ ወደሚወስደው ስፍራ በመሄድ መቅዘፊያን ያቺ መቅዘፊያ እየመራች ወደዛ እንደምትወስድ ምን ማለቱ ነው? እንዲሁም አንደበት ደግሞ ትንሽ ብልት ሆና በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካን ያቃጥላል። አንደበት እሳት ነው። አንደበቶቻችሁ ብልቶቻችሁ መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋል፣ የጥፋት ሩጫን ያቃጥላል፣ በገሃነም ይቃጠላል። ስለዚህ አንደበትን መጠበቅ ሙሴ በቁጣ እናንተ ምን አመፀኞች! ዛሬ እግዚአብሔር በጠራው ህዝብ ላይ እግዚአብሔር በመረጠው ህዝብ ላይ እግዚአብሔር ህዝብ ላይ ምን ያክል እየተቆጣን ስሜታችንን እየገለጥን ይሆን? ህዝቡ ቢበድልም ለህዝቡ በማለትና መጮህ የኛ ድርሻ ነው። ስለዚህ የእግዚአብሔርን ስም እንቀድስ። የእግዚአብሔርን ስም ምን እናድርግ? እንቀድስ። የእግዚአብሔርን ስም ካለመቀደስ ክብሩን ካለማየት ውስጥ እንገባለንና የእግዚአብሔርን ስም ስንቀድስ ጌታን በሙላት ማየት እንችላለን። ወገኖቼ የእግዚአብሔርን ስም እንቀድስ። ታውቃላችሁ 2 ቆሮንቶስ ምዕራፍ 10 ላይ ቁጥር 5 ላይ እንደዚህ ይላል፣ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የምነሳው ከፍ ያለው ነገር ሁሉ እናፈርሳለን፣ ለክርስቶስ ለመታዘዝ አይምሮን ሁሉ እንማረካለን። ስጋችን እየቆጠቆጠ አይምሯችን እያለፈ በቅድስናው ላይ ብነሳ ይኸውላችሁ መግዛት በቃሉ በአገልግሎታችን እግዚአብሔር እንቀድስ፣ በሕይወታችን እግዚአብሔር እንቀድስ፣ በአኗኗራችን እግዚአብሔር እንቀድስ፣ በንግግራችን እግዚአብሔር እንቀድስ፣ በስብከታችን እግዚአብሔርን እንቀድስ። ስልጣን ተሰጥቷችኋል፣ ተሰምነት ቦታ አላችሁ፣ በሰው ዘንድ ከበሬታ አላችሁ፣ አንቱ ተብላችኋል። በቃ ተሰምነት ስላላችሁ ወገኖቼ በወጣችሁበት ከፍታ ላይ ሆናችሁ እግዚአብሔርን አትበድሉ። ህዝቡ የስድብ ቃል አትናገሩ፣ የፍጥረትን ሩጫ ይገታል እቺ ምላስ። ስለዚህ እግዚአብሔር ካለን ውጪ መናገር በእግዚአብሔር ቅድስና ላይ አለመታመን ነው። ለእግዚአብሔር ዕውቀት ላይ የሚነሳ የራሳችንን ሐሳብ በእግዚአብሔር ዕውቀት በክርስቶስ እውነት ላይ የሚነሳ የራሳችንን ሐሳብ ከፍ ያለውን እያፈረስ ለክርስቶስ እናስገዛ። ሃሌሉያ። እንደገና ሐሳቤን ተናግሬ ወደ መጨረስ እንሄዳለሁ። ይሄ ቃል ብዙ ጊዜ የሚመስሉ ቃሎችን ስለተናገርኩት የእግዚአብሔርን ስም እንቀድስ። በምን እንቀድስ? በአገልግሎታችን እንቀድስ። በምን እንቀድስ? በምንሰማው ድምፅ እንቀድስ።
ከካህን ውጪ አንናገርም። የእግዚአብሔርን ስም በምን እንቀድስ? በምትመሩት በተሰጣችሁ ስልጣን ውስጥ ከፍ ያላችሁ በከፍታችሁ ቀድሱ። ተሰምነት አላችሁ፣ በተሰምነታችሁ የእግዚአብሔርን ስም እንቀድስ፣ ቀድሱ። በጣም ስልጣን አላችሁ፣ በአብያተ ቤተክርስቲያን መሪ ናችሁ፣ እዛው ባላችሁበት ወንበር ላይ ሆናችሁ እግዚአብሔርን ስም ቀድሱ። የአንዲት ቤተክርስቲያን መሪ ናችሁ፣ የአንዲት ቤተክርስቲያን ፓስተሮች ናችሁ፣ ቄሶች ናችሁ፣ ሽማግሌዎች ናችሁ፣ እዛ ባላችሁበት ሆናችሁ እግዚአብሔርን ስም ቀድሱ። ስልጣን ትዕቢትን አያናግር። ስልጣን በቁጣ የእግዚአብሔርን ክብር አያስነካ። እግዚአብሔር በራሳችን አገልግሎት እይታ ልምምድ መድረክ ላይ ዋጋ ያስከፍለናል። በራሳችን በእግዚአብሔር አገልግሎት እግዚአብሔር በሰጠው ድምፅ ላይ የራሳችን የምንጨምራቸው ነገሮች ዋጋ ያስከፍላሉ። ስንቶች ዋጋ ከፍሏል መሰለ እግዚአብሔር ከተናገረው ውጭ በመናገር። ይሄው ሙሴ ከነዓን አልገባም፣ አሮን አልገባም። እግዚአብሔር ይሄንን ነው መጽሐፍ ቅዱስ ሲናገር በራእይ መጨረሻው ምዕራፍ ላይ በዚህ መጽሐፍ ላይ ከተጻፈው ውጪ የሚጨምርም የሚቀንስም ይላል ከሕይወት መጽሐፍ ስሙ ይደመሰሳል ይላል። አዲስ ኪዳን ላይ እስከዚህ ደቅቋል። ሙሴ ወገኖች በምድር ላይ ያለ ነገር ቢቀርም ሰማዩ ክብር አልቀረበትም ምትሉት ሙሴ ከዚህ በኋላ እግዚአብሔር ባደረገው ነገር ከነዓን የምድር በረከት ባለመውረሱ ባያደንቀውም ነገር ግን ወደሱ እስከሚሄድ ድረስ ያ የምድር ከነዓን ነው። ዛሬ መንግሥተ ሰማያት ነው። እዛ ለመግባት እግዚአብሔርን ስም እንቀድስ። ዋጋ ያስከፍላል። በራሳችን ልምምድ የምናመጣቸው መልእክቶችን ዋጋ ያስከፍሉናል። እግዚአብሔር አላለም እናንተ አመፀኞች ድንጋዩን 2 ጊዜ። ዛሬ መድረኩ ላይ እንደዚህ እኮ ነው። ሞቅ ስለን በጣም የሆነ ነገር በቃ በራሳችን ስሜት ስንሆን እኛ አምላክ እንመስላለን። እንውረድ ከወጣንበት ኮርቻ። የተናገረውን ብቻ ማለት ያለንን ብቻ መስበክ፣ ተናገሩ ያለውን ቃል ብቻ መናገር እሱ አግባብ አለው። ካለን ውጪ መናገር ሁለተኛ በእግዚአብሔር ቅድስና ላይ መውጣትና መድፈር ነው። ሶስተኛ እግዚአብሔር ከልምምዳችን እንደሚበልጥ ማወቅ። ከልምምዳችን ብዙ ዓመት በእግዚአብሔር ቤት አገልግላችሁ ሊሆን ይችላል። ብዙ ዘመን እግዚአብሔርን ድምፅ ሰምተን ሊሆን ይችላል። እግዚአብሔር ከልምምዳችንና ከቆይታችን ይበልጣል። ሌላው አራተኛውና መጨረሻው ትናንትና ባወቅነው ልክ ወገኖቼ በአገልግሎታችን መንገድ የሰራነውን ስህተትን በመተው እግዚአብሔርን ለማስደሰት እግዚአብሔርን ባወቅነው መጠን ትሁት መሆን እንድንችል አምላክ መሆኑን በማወቅ እንድንመላለስ እግዚአብሔርን በመፍራት እንድንመላለስ ጌታ ይርዳን። የእግዚአብሔርን ስም እንቀድስ። በምን? በአገልግሎታችን፣ በምንሰማው ድምፅ፣ በሚያዘን ትእዛዝ፣ በመናገር ቃሎች የእግዚአብሔርን ስም እንቀድስ። እንዴት ነው የምንቀድሰው? ካህንን ውጭ ባለ ማለት። እንዴት ነው የምንቀድሰው? ከተናገረን ስብከት ውጭ የሰውን ስጋ የሚኮረኩረውን ወይ በራሳችን ስሜት ተነተን አለመናገር። በሙሴ በብሉይ ኪዳን እንደዚህ ሆነ። በአዲስ ኪዳንስ የሰው ፍቃድ አገልጋዮች አሉ። ምናልባት ሰዎች በስጋ ሊያስቆጡ ይችላሉ፣ ግን ቅድስናውን አንዳፈር፣ ድምፁን አንዳፈር፣ ትእዛዙን አንዳፈር። ይህንን ነው ጳውሎስ ጢሞቴዎስን ስናገር በሕያዋንና በሙታን ዘንድ አስመሰክራለሁ ይላል። ብዙዎች በተለያዩ አቅጣጫ በአገልግሎታቸው ትክክለኛ ያልሆነ አገልግሎት በመስጠት እግዚአብሔርን እየበደሉ
ለሰው ምቾት እያገለገሉ ሊኖሩ፣ አንተ ግን በጊዜም አለ ጊዜም ትክክለኛ የሆነው ነገር እንዲያስተምር እንዲሰብክ ከእግዚአብሔር ሐሳብ ጋር በትክክል እየተራመደ እሱንን መምሰል ራሱን እያስለመደ እንዲሄድ ያዘዋል። ወገኖቼ ባወቅነው መጠን እንፍራው፣ ባወቅነው መጠን ትሁት እንሁን። በሰዎቹ ስንፍና ትውልድ ላይ አንቆጣ። ኃላፊነታችንን እግዚአብሔርን እንድንፈራ ያደርጋል እንጂ በህዝቡ ላይ ህዝቡ አልታዘዘም። በቃ ቸግሮት ነው፣ ጠምተውት ነው። አንተ ጋር እግዚአብሔር ድምፅ አለ ብሎ ነው፣ ትሰማለህ ብሎ ነው። አንቺ ጋር እግዚአብሔር ድምፅ አለ ብሎ ነው። ተነስተሽ እየረገምሽ ህዝቡን እየተቆጣሽ እየተሳደብሽ ተናገር የሚል መጽሐፍ ቅዱስ የለም። ትሁት ሆነ። ስለዚህ ህዝብ በእግዚአብሔር ፊት ወርደ ላለበት ችግር እንድንጠይቅ እግዚአብሔር ይፈልጋል። ስሙን እንድንቀድስ ጌታ ይርዳ። ከዚህ በላይ አልሄድም። ማሳካና ማቻና ማትሮሌፌኔያስ ጌታ ሆይ ስምህን እንድንቀድስ፣ በአገልግሎታችን እንድንቀድስ፣ በኑሯችን እንድንቀድስ፣ በአመለካከታችን እንድንቀድስ፣ አንተን ባወቅን መጠን፣ ተሰምነት ባገኘን መጠን፣ ኃላፊነት በበዛ መጠን አንተን መፍራት ስምህን እንድንቀድስ፣ ከትእዛዝ ውጪ እንዳንሄድ፣ በልምምዳችን እንዳንኮራ እንድትረዳን እኔ ጸልያለሁ። እባክህ ጌታ ሆይ አግዘን። እግዚአብሔር ሆይ አግዝ፣ እኔን አግዝ ጌታ ሆይ። ቢሰሙትን እነዚህ በዓለም ዳርቻ እያዳመጡ ያሉት የአንተ ባሪዎችን አግዝ፣ ህዝብን አግዝ፣ የሚከተለውን ህዝብን አግዝ። እግዚአብሔር ትላንትና ባደረገው ተአምሩ እንዲታመን፣ በአንተ እንዲታመን እንዳምፅ እግዚአብሔር ሆይ በኢየሱስ ስም ለክብሪ ጌታ ሆይ ራሳቸውን መስጠት እንዲችሉ፣ የሚያገለግልም ደግሞ አንተን መቀደስ እንዲችል እባክህ ለወንድና ለሴት አገልጋዮች አባት ሆይ አንተን እየተከተለ በአዲስ ኪዳን ሁሉም አገልጋይ ናቸውና እየተመሩ ያሉ እያገለገለ ያለ ህዝብ አንተን በመቀደስ ማገልገል እንድንችል እንድትረዳን እኔ ጸልያለሁ። ቃሌ እውነት ነው። ከዚህ ቃል ውጭ እንዳንጓዝ አግዘን። ክብር በሰማይ በምድር ላንተ ይሁን። አሜን። በሆነው በኢየሱስ ስም አሁንም መልእክቴ ይሄ ነው። ስሙን እንቀድስ። ተባረኩ።